ወይኔ ተወዳጆች እጅግ በጣም ነው ያሳዘነኝ። ምርጦች ይቅርታ በማሳዘን ጀመርኩኝ። ሰላምታዬ በያላችሁበት ሰላም ዘይት ስትይበላችሁ። እኔ እንጃ ዛሬ ደግሞ ያየሁት ቪዲዮ በጣም አስከፍቶኛል። ሰሞኑን በአጠቃላይ የምናያቸው ቪዲዮዎች በሙሉ የሚያሳዝኑ ናቸው በእውነት እና ለካስ ብሩኬ ባለፈው ለታ ዝም ብሎ አይደለም ራሱን የሳተው። ራሱን ለካ በወደቀበት ሰዓት መጀመሪያ ነስሮት ነበረ። ከነሰረው በኋላ ደግሞ ያው ራሱን ስቷል። ራሱን ከሳተ በኋላ ደግሞ ሲወድቅ ማለት ነው መሬቱ መቶታል። ያ መሬት ደግሞ የመታው መሬት እንግዲህ ዛሬ ላይ አንገቱ ላይ እና ጭንቅላቱን መቶት ያው በዚህ መልኩ እንዲታመም አድርጎታልና በጣም ያሳዝነኝ በእውነት ነው። ይህ ልጅ አባት የለውም። ሲቀጥል ደግሞ ነገሮች በሙሉ ከጊዜ ወደ ጊዜ አቅጣጫቸውን እየቀየሩበት መጥተዋል። ያው ስህተት እንዳለ ሆኖ ማለት ነው። ስህተቱ ያው የእሱ ስህተት ነው የሁሉ ነገር በራሱ ላይ ያመጣው። ግን ከጊዜ ወደ ጊዜ ደግሞ እየከበደ ወደ ጤናው መጥቷል ማለት ነው። ግን ይሄ እሱ የጤና እንደዚህ መሆን ለሱ ጥሩ መንገዶችን ከፍቷል ባይ ነኝ። ሀይሚ ወደ እሱ እንድትመጣ ሰተት ብላ እንድትገባና ያው ለእሷም ምቹ መንገድ ነው ብዬ አስባለሁ። ለሱም ደግሞ ጥሩ ነገር ነው ብዬ አስባለሁ። በቃ አይደለ ማንነቱን አስከብሮ እንደውም የዛኔ በተለማመጣት ጊዜ ምናምን እሺ ብትለው ኖሮ ለሱ ጥሩ አይሆንም ነበረ። እንደውም ማንነቱን አውርዶ ምናምን ነገር ነበረና አሁን ግን ማንነቱን አስከብሮ እሷም ሳትዋረድ እሱም ሳትዋረድ በቃ አይደለም በፍቅር ብቻ የመቀራረቡ ነገር ሲኖር በጣም ነው ደስ የሚለው። በእውነት ይቀራረባሉ ብዬ እኔ በሙሉ ተስፋ አለኝ ማለት ነው። እና ይራራቃሉ የሚል ሀሳብ ይለያያሉ የሚል ሀሳብ አይኖረኝም። እና እንዳይለያዩም ነው ምኞቴ። እንግዲህ የሚሆነውን ነገር እናያለን። ግን ደግሞ ዛሬ ሀይሚዬም ታሳዝናለች። ጋሽዬ በጣም ነው እሷን እየተቆጡ እየደሎቃት ያሉት ማለት ነው። በእውነት ምት ይሻላል። አንዴ ጋሽዬ እኮ አንዴ መታ ቢያረጓት ይሻል ነበር። የሁሉ ነገር ከሚወርዱባት በእውነት መታ ቢያረጓት ይች ልጅ ይሻላታል። ያም ሰው መጣ ሀይሚ ነሽ አንቺ ነሽ ለዚህ ያበቃሽው፣ ማንም መጣ ሀይሚ ነሽ። እሷ ብቻ አይደለችም፣ ሁላችሁም የበኩላችሁ ተጽዕኖ አድርጋችኋል። ብሩኬ እንደዚህ የመሆን ማለት ነው። ግማሹ ብሩኬ ለብቻው ሆኖ እያለ ክላስ እንትን ብሎ ሀይሚን ይጠራል፣ ያችንም እዩንም ይጠራል። የሚጠራም ሰው አለ እና እነዚህ ሰዎች ደግሞ የብሩኬ የመታመሙ መንስኤዎች ናቸው። ሀይሚ ብቻ አይደለችም። ሁሉም የየራሳቸው ተጽዕኖ አላቸው። ግን ሀይሚ ላይ ብቻ ትኩረቱን ማድረጋቸው ጋሽዬ ያው እንደ አባት ለመገሰጽ ያክል ነው ብዬ ባስብም ግን ትክክል ነው ባይ አይደለሁም። ምክንያቱም ይች ልጅ በራሷ ቦታ ሆና የምታስበውን ነገር ማንጸባረቅ መብቷ ነው። ግን ደግሞ በዚህ መልኩ የእሷን ሀሳብ ብቻ ውድቅ እያደረጉ ደግሞ ያው ልጄ ናት በሚል ነው እሳቸው እንደዚህ እያሉ ያለው። ቢሆንም ግን መሆን የለበትም ባይ ነኝ ማለት ነው። ምክንያቱም ለቀጣይ ላይፏ ለቀጣይ የህይወት መሰረቷ ከባድ ተጽዕኖ ያመጣል። በእውነት እኔ ይሄ አካሄድ አልስማማበትም። ያው እና ሀይሚ ደግሞ ዛሬ በጣም ነው ያሳዘነችኝ። በቃ ይቅርታ አታዋራኝም ወይ ቡቡዬ? በጣም ይቅርታ። እኔ እኮ በቃ አለ አይደለ ዛሬ እንደውም ያለውን ነገር ምንድነው ዝርግፍ አድርጋ ነው የተናገረችው። በቃ ከእዩ ጋር እንዲሆን እንደማትፈልግ በቃ ከእዩ ጋር ከፈለክ እኮ ሌላ ህይወት መያዝ ትችላለህ ስትል ጋሽዬ በጣም ተናደው ነበረ። ግን እሷም እንዲህ ማለቷ በጣም ነው የገረመኝ። ከፈለክ ከሌላ ሰው ጋር መሆን ትችላለህ። ትንሽ አይከብድም? ሀይሚዬ ይከብዳል በእውነት እናንተ ካላችሁ ቀረቤት አንፃር እንደዚህ ማባባሉ በጣም ትንሽ ይከብዳል። ግን ከእዩ ጋር ልትሆን ግን በፍጹም አልፈቅድልህም፣ ሰላም አታገኙም። ከእዩ ጋር ብትሆን ሰላም አታገኝም፣ አልፈቅድልህም ብለዋለች። እንግዲህ ይቺ ልጅ ከእዩ ጋር የሚቀጥል ከሆነ በዚህ መልኩ ያው ነገሮች አይስማሙም ማለት ነው። በዚህ መልኩ ሀይሚና እዩ ቡጥቡጥ ይጀምራሉ ማለት ነው። የዛኔ ደግሞ እንግዲህ የሚፈጠረውን ቦቦ ደግሞ ብሩኬ ማለት ነው ያው እንግዲህ የሚፈጠርበትን ማየት ነው። እና ሀይሚ በዚህ ማለች በዚህ እዩ አለች እንጂ ሌላ ሰውም ቢመጣና በብሩኬ በኩል ብሩኬ ጋር አብሮ
እንደዚህ የፍቅር ላይ ብሩኬ ከሌላ ሰው ጋር ቢጀምር ማለት ነው ሀይሚ አያስችላትም፣ በእርግጠኝነት አያስችላትም። ምክንያቱም ከዚህ በፊት አይተናታል ይቺ ልጅ በሌሎች ልጆች ላይ ሀይሚ በሌሎች ከዚህ በፊት ዲና ነው ኒና የምትባል ልጅ መታ ከዛች ልጅ ጋርም እንደዚህ ቡጥቡጥ ፈጥራ ነበረ እና እዩ ብቻ ስለሆነች አይደለም ማንኛውም ሴት ብሩኬ ጋር ድርሽ የምትይ ካለሽ ማለት ነው ሀይሚ አትምርሽም። በእውነት ሀይሚ አትምርሽም። ለእዩ ብቻ አይደለም ይሄ ማስጠንቀቂያ ለሌሎቻችሁም ነው። እንደዚህ ብሩኬን ለምትፈልጉ ሰዎች ማስጠንቀቂያ እየሰጠች ነው ይቺ ልጅ ማለት ነው። እና ስለዚህ አይኛለን ብላችሁ ደግሞ እንዳትሄዱ። ከእዩ ጋር ብቻ ነው የተባልነው ብላችሁ ሌሎቻችሁም ደግሞ እየሄዳችሁ ደግሞ የሰው ሕይወት በጥብጡ አላችሁ። እና ተወዳጆቼ ሆነም ቀረ ለልጁ እረፍት ለብሩኬ እረፍት ስጡት ብለው ጋሽዬ ሀይሚን እንግዲህ እየገሰጿት ነበረ ያለው ነገር። በቃ እረፍት ስጡት። የሆነ ቦታ ላይ አሪፍ መታ አበላሸችው ማለት ነው። እኔ እኮ የሁሉ ከአንተ መሸሽ የፈለኩት ያንተን ሰላም እንድታገኝ ስለፈለኩ ነው፣ ለአንተ መልካም በማሰብ ነው እንጂ ጠልቼህ አይደለም ስትል አሪፍ መታ ነበረ እና አዎ ልጄ እያሉ ጋሽዬም እየመረቋት እያለ ደግሞ ሀይሚዬ በመሀል መታ ደብልቅ አረገችው። ምን ብላ ነው የደባለቀችው ብትሉ በቃ እኔ ከማንም ሰው ጋር እንድትሆን አልፈልግም። የዛኔ ስለምን የ300 ሰብስክራይቡ ጊዜ ለምን ጠራችን? ለምን የአንገት ሐብል አደረገችልህ? የአንገት ሐብል ሲደረግልህ ለምን ዝም አልክ? ብላ የሌላ ያለውን ስትል ማለት ነው። ጋሽዬ በይታዩ አሁንም አንቺ የያዘሽ አባሴ አልለቀቀሽም ማለት ነው። ስለዚህ ለልጁ እረፍት ልትሰጪው ይገባሻል አሏት ማለት ነው። እና እስከምንም በላይ ያስቆጨት ነገር ደግሞ እንዴት ባንገትህ ሐብል ያክል ነገር ስታደርግልህ እንዴት ዝም ትላታለህ አለችው ማለት ነው። እሱም ደግሞ ቀጠላለ እና እኔ መብቴን እየተነገፈኩ እኮ ነው ጋሽዬ፣ ይቺ ልጅ መብቴን እየነፈገችኝ ነው። እኔ ከሌላ ሰው እንኳን ቢያደርግልኝ ሐብልም ሆነ ምንም ቢያደርግልኝ ላልችል ነው ወይ? ይሄ እኮ የኔ መብት ነው። በዚህ ላይ አልፈልግህም ብላኛለች አይደለም? አልፈልግህም ብላኝ በቀጣይ ላይፍ እንኳን አብረን ብንኖር መብቴን እየተነገፍኩ ነው፣ ኧረ ፍትህ እያለ ለጋሽዬ አቤትታውን እያቀረበ ነበር። እና ጋሽዬም ቀጠል አድርገው ለሱ ማለት ነው አዎ ልጄ ልክ ነህ ሀይሚዬ፣ ሁሌ ማለት ነው ጋሽዬ እንደው የሚናገሩት ነገር በጣም እየገረኝ ነው። ሁሌ ትተኮሳለች፣ ሁሌ ትቃጠላለች፣ ሁሌ መቃጠል ነው ስራ፣ አንቺ ልጅ ነገር አታቃጢ እያሏት አምረው ሲናገሯት ነበረ። ግን ሀይሚዬ ይሄ አነጋገራቸውን በንዴት አይደለም እንትን ያለችው፣ በጽሞና አዳምጣ እሺ ይቅርታ ምን ልታዘዝ እያለች ብሩኬን ስታለባብሰው ስታሽሞነሙነው ነበረ፣ ስትንከባከበው ነበረ። እና ሀይሚ እንግዲህ ልቧ የተመለሰ ይመስላል። ብሩኬ ደግሞ በተራው ጀነን ኮራ ብሎ እንግዲህ ነገሮችን አያይ በቃ ከፈለግሽ መሄድ ትችያለሽ፣ እሄዳለሁ ብለሻል፣ ይሄ አንቺ ምርጫ ነው እያላት ኮራ ማለቱን ጀምሯል ማለት ነው። ጥሩ አካሄድ ነው ብዬ አስባለሁ። በስተመጨረሻ ግን ሀይሚዬ የሚያሰበችው ሳይሳካላት ለዛሬው ጋሽዬ አንጠልጥለው በሚያሳዝን ሁኔታ አውጥተዋታል ማለት ነው። ከሆስፒታሉ አውጥተዋት ሄደዋል ማለት ነው። ለብሩኬ እንግዲህ ጊዜ ለመስጣት ያክል ማለት ነው። እንግዲህ ብሩኬ ሆስፒታል ይወጣል ተብሎ እየተጠበቀ ነው። ብሩኬ በሰላም ለእናት ቤት ወይም ደግሞ ላሰብከው ቦታ ያድርስህ እንላለን። ሀይሚዬም ደግሞ መልካሙን ነገር እመኝልሻለሁ። ያው ያላችሁበት ሁሉ ሰላም ብዝት ይበልልን። መልካም ሁሉ ከሁላችን። ባባይ